አንድ ተወሽ ከፈለሽ ክፈቺው በሩ። ምን ማለት ነው? ካንቺ ጋር ነው የምኖረው ነገራቶች እስካስተካክል። አሁን ካንቺ ጋር ነው የምኖረው። እሺ ነገራቶች እስካስተካክል። ያ ረቢ ምንድነው? ሀይሚትዬ ብሩኬ ደግሞ መጣኩ ከሀይሚትዬ ጋር ሊኖር ማለት ነው። ግዴታማ ያው ብሩኬ መኖር አለበት ልጁ እንዳይገባና እንዳያስቸግር። ለዛውም ደግሞ እንደ ልጁ ሶፋ ላይ ነው የምተኘው ትላለህ እንዴ ብሩኬ? አባወራ ሆነክ። ለማንኛውም ሀይሚትዬ አይቻልም አትገባም እያለች እንደምትመለከቱት ነው። ሌላው እንግዲህ እኛ ሰልችቶናል ጭቅጭቅ ከምር። እንግዲህ ያው ፍፄን አደራ ፍፄ ያለው ከሀይሚዬ ጋር ነው። ሀይሚዬን እየጠበቀ ብሩኬ እንግዲህ ባይዘው ይሄ ቪዲዮ ያው ስቴፕ ባይ ስቴፕ ነው አንዳንድ ነገር ላይ ዲስከስ ማድረገው ትምህርት ነክም አለው። ለምን የመጀመሪያዋን ፍቅረኛ ፎቶ አይታ ነው ሀይሚትዬ እንደዛ የምትሆነው። ሀይሚትዬ ደግሞ ዲስከስ ምናምን ማድረግ ሳይሆን የምፈልገው መረጋጋት አትፈልግም። ላይክ እያለ ነው። ያቺ ልጅ ደግሞ እንዲህ አይነት ነገር አለ ውዶቼ። አንድ ሰው በፍቅር ጠይቃችሁና እምቢ ስትሉት ያ ሰው እናንተን ማዋረድ እናንተን መስደብ በቃ ህይወታችሁን ይበጠብጣል። ይሄ ሪሊዮን ነው አለ የእነ ሀይሚዬ በድራማ መልኩም ቢሆን ማለት ነው። እና የድሮ ፍቅረኛው እሱም እየሰማሽኝ ነው ብሎሻል። ከእንግዲህ እነ ሀይሚዬ ውስጥ ህይወት ውስጥ እንዳትገቢ ባይነን። ወይ ግልጽ ነው። እኔም እሷ ቤት ሄጄ ለመኖር ወስኛለሁኝ። ከሀይሚ ጋር ልኖር አስቤያለሁኝ። ምክንያቱም ብሩኬ የምንወድ የምናከብር አንዳንድ ያው ቤተሰቦቼ ለምትሉት ያኔ ትንሽ ያኔ አንዳንዴ ምንድነው ውሉ የጠፋ ድራማ ነው። ኦፍኮርስ ድራማ ነው። እና እባክህ አቁሙ ባይነን። ብሩክም ሀይሚትዬም ዲስከስ አድርጋችሁ ስለዚህ ይሄን ነገር አቁሙ። ሌላው ደግሞ ያልከው ትክክል ነው። ከማንም በላይ ከፍፄም ከሁሉም ለሀይሚዬ የምታስፈልገው አንተ ነክ አይኖ። ግን እዚህ ጋር ደግሞ ለኦዲየንስ ሪስፔክት የሚባለውን ነገር ዶንት ፎርጌት ማለት ነው። አትርሱ። ይችላል ምንም ማድረግ አልችልም። ይህ ባህሪ ነው እና ሄኖክ ደግሞ ተረድቶኛል። በቃ ባይዘዌ እዚህ ጋር ያው መግቢያው ላይ እንደተናገረው ብሩኬ ያው በሀይሚትዬ መጣ ቀልድ የለም። ሂሳቡን ሰጥቶታል ለቴዲ ሳ እንደዚሁም ደግሞ ይሄ አስታራቂ መስሎ ሄኖክ ተመተዋል። ገባችሁ? እንደ ድራማውም ቢሆን ሀይሚትዬም ሂሳቡን ሰጥተዋለች። ገባችሁ? እና አንዳንዴ ውዶች በዚህ አጋጣሚ ምን አለ መሰላችሁ፣ ዘር ለገበሬ ሁሌ ነው የምናገረው። ኮሜንት ላይ ቅድም ቅር ያላችሁ ልጆች አላችሁ። እኔ ሀይሚትዬ ብቻ ስለሆነች አይደለም፣ መሰረትም ተሳዳቢዋ የፈለገ እኔ ወንድምና ሚስቱ በጣም ምርጥ ከሆነች እኔ ወደ ሚስቱ ነው ማድላው። ሪዲዮ ነው የምነግራችሁ፣ ወላሂ ነው የምላችሁ። እና ስደት ላይ ራሱ የሆነ ሰው ይጋጭና ባልና ሚስት ከተጋጨ ያቺ ሚስትየው ብዙ ገበና ለመሸፈን ያን ሚስጥሩን አታወጣም። እሱ ያለውን ይሰሙና ሁሉም ሴቷ ላይ ይፈርዳሉ። ገባችሁ? እና ሳያጌን ብሩክን በጣም ነው ማከብረው። ከዩቲዩቦች አንደኛ ደረጃ የያዘው ማለት ነው። ግን ሞር ፈርስት ሌዲ የሚለው ነገር ስላለ ነው እንጂ ሀይሚዬን አምልኳት ላይክ ብዙ ኮሜንቶች አሉ። ውዶች እንደዛ አትበሉ። ፈርስት ሌዲ በሚለው እንመንባይ ነኝ። መሰዳደብ ተገቢ አይደለም። እኔም መሳደብ የለብኝም። ግን ያው ተሳዳቢዎች አንዳንድ ያው የፈለገ ነገር ቢሆን ወደ ሴቷ ያኔ ሴትን ለማጣል መሮጥ ትችትም አስፈላጊ አይደለም በሚለው ስለሚል ነው። ለማንኛውም እንግዲህ ብሩኬ ምናምን ሁላ እስከ መደባደብ መድረሳቸው እኔ አልተመቸኝም። ላይ ጓደኛሞች ናቸው ምናምን፣ ይህ ጥሩ ነገር አልነበረም። እንግዲህ ሌላው ደግሞ ያው ትዕግስት ያለ መኖር ነው። ብሩኬ እዚህ ጋር ሲሪየስ ሆኖ ያወራል ከኛ ጋር ላይክ ሀይሚዬን ሲያገኛት ደግሞ ሁለቱም አይደማመጡም፣ ኃይለኝነት አለባቸው። ባይዘው እዚህ ጋር በትዳርም ጥንዶችም አንደኛ መደማመጥ ነው ያለባችሁ። ሁለታችሁም ኃይለኛ ከሆናችሁ ችግር ነው ውዶች። አንዷ ወይ በረድ ማለት አለባት። ሁለቱም ኦቨር ከሆኑ አለቀ ነገሩና ሀይሚትዬና ብሩኬ ይሄ ባህሪ ያላቸው ግን ያው እድሜ ሲጨምር ላይክ ይቀየራል የሚል ቢያንስ ሴቷ ኃይለኛ ከሆነች ወንዱ ትንሽ ሰበር ሪሊው ነው የምነግራችሁ። ብሩክ ያው እድሜም ስለሆነ ነው ያኔ ሪሊው ነው። እዚህ ጋር ብሩክን ጠልቼ ሳይሆን ያኔ የሆነ ማለፍ የሚባለውን ነገር ማለት በብዙ ወንዶች አሁን አሉ ማለፍ የሚባል ነገር አለና ድራማ ውስጥም ሆነ ከድራማ ውጭ ያው
ይሄን ነገሮችን ማስተካከል አለባችሁ ሁለታችሁም ማለት ነው። ስለኔ እንትን እያወራ ያለው ምናምን እና ወደ ሌላ ነገር ውስጥ የፈጠነ ነው ገበው ላይ እሷ ናቸው። እኛንም ግራ አጋባክን እኮ አሁን ብሩኬ እንዲህ ሲያወራ እውነት አይመስልም። ዘርዬ እውነት ነው። እውነት ቢሆን ቪዲዮ ላይ አይወጣም ውዶቼ። እውነት ቢሆን ዛሬ ብሩኬ ላይ፣ ነገ ሀይሚ ላይ፣ ከነገ ወዲያ ፍፄ ላይ እና ሄኖክ ላይ እንደዛ የሚባል ሳይንስ የለም እንዴ። እንደው ድራማውን ይቋጩት እና ወደ ሰላም ይምጡ። ከምር እኛም እኮ እየሰለቸናል። ከተመቻቸው ደግሞ ይሄዱበት። እላችንን የፈረደበት ማነው ስሙ ሄኖክ ላይ እንወጣለን። አባብዬም ፈርቶ ማንብዬም ማለት ነው። እና ሌሎቻችሁ አደብ ግዙ። አደብ ይኖረን። ገብቷችኋል? በቃ እዚህ ተከባብረ የምንኖር። ብሩኬማ የኔን ታምሌን አንብበክ ነው ሁሌ አደብ ግዙ ብዬ ስለምጽፍ። በኢትዮጵኛ አደብ ነው እንደ የሚባለው እናንተ የዞረብኛ ነገር ስነ ስርዓት ያዥ ነው የሚባለው ሰው እና እንግዲህ ብሩኬ አስጠንቅቋል። ብሩኬ ያችንም የመጀመሪያ ቀጩን አስጠንቅቋል። ለማንኛውም ትክክል ነው። ለምን መሰላችሁ? እዚህ ጋር አስተያየት እንሰጣለን፣ መብታቸው ነው። ዛሬ ላይ ይሄን ድራማ ቢጨርሱ ከወር በኋላ ፍቅር ይጫወታሉ። ከዛም በኋላ መልሰው ወደዚህ ይመጣሉ። ሁላችንም ሬዲ መሆን ያለብን እርስ በርሳችን ዲስከስ በማድረግ የመዳም ቅመሞች። ከዛ ወዲያ ግን እንደ ቪዲዮ አስተያየት እንሰጣለን። ውሸት ሲነገረን ዝም አንልም። ማንኛውም ቢሆን አንዳንድ ሰው ያው ሊሸፍንም ይችላል። እኛ ግን የመሰለንን እንናገራለን እና ወደ ሰላም ነውልን። ይከብዳል። ይሄ ከአንቺ ጋር መሆን ካልኩ በቃ አለፈ እኮ። አሁን ምን ቀረኝ ብለሽ እንደምትመጪ ራሱ እኮ አለ። ፈጣሪ እኔና አንቺን ልብ አንድ አድርጎት ቢሆን ከዚህም በላይ ለእኔ እንዴት ብዬ ላስረዳሽ? እንግዲህ ብሩኬ ለመጀመሪያ ፍቅረኛዋ ነው መልእክት የሚያደርሰው። ይሄ ትክክል ነው። ግን ይሄ ስለ ፍቅር ሳምንት እንኳን አይፈጅም ውዶች። ይሄ ነገር ያለ ነው። ግን እነሱ ምንድነው ተነጋግረው ነው፣ ከልጅቷ ጋርም ተነጋግረው ነው። ፒስ ለፒስ ናቸው እንዴ። በአብርሽ አናይም እንዴ? የአብርሽ የመጀመሪያው የተባለችው እሷም ስራ ጀምራለች። እና አንዳንዴ ምንድነው ውዶቼ አሁንም አናምንም። እኔ ቪዲዮ ካልተቋረጠ እኔ በበኩሌ አላምንም ከምር። እና ያው መልእክት አለው ብሩኬ። ያው ፈጣሪ ስላልፈቀደው ከእሷ ጋር ተለያይተዋል። ዛሬ የእሱ ማድረግ አችልም አታደርገውም እንጂ ብሩኬ ማለት የሀይሚትዬ ነው። 4 ነጥብ። ወይኔ በላቸው ማለት ግዴታ በግድ አስረዳኝ። እንደዚህ ሆነን እንደዚህ ሰዎች ደርሻለሁ። እንግዲህ ለሀይሚዬ ደህንነት ሲል ነው። ኢትዮጵያ ውስጥ ህግ የለም እንዴ? ህግ የሀይሚትዬ መከታ ምንም አልበላች። ለማንኛውም ግን ይኸው ሀይሚትዬ ማይ ስዊት እንጂ አንቺ ፕራንክ ነው እንዲያርጎ የሚያደርገን ባይዛዊ ምግብ ማትበላም። እንግዲህ ቺፍ የፍፄ ጸጉር እንዴት ነው? እስቲ ፍፄ አንዳንድ ያቁመው እንደ ብሩኬ ማለት ነው። ጆፍ የሆነ አፋር ዘረ ገበሬ ምንሽ የምቀበጣጠሪው ታዲያ ምን ድራማው እኮ እነሰረኝ። የሀብታም ሳቅ እንጂ እንደ ወይኔ ፈላቸው። ሀይሚትዬ ደግሞ ክፈችላቸው በሩን። ከአንተ ጋር ሰላም መሆን አይቻልም ትላለህ። ሀይሚዬ ሲል እንዴት ደስ ይላል ፍፄ። አረ ፍፄማ መከታ ነው ፍፄ። 100 ሺህ ያስገቡት ቶሎ። ወደድሽም ጠላሽ ምን የዚህ ነው የምኖረው። እዚህ መቶ ተኝተዋል። ከቴዲ ጋር ፉክክር ነው ዳኒኬት። ብሩኬማ ከቴዲ ጋር ነው ፉክክር ያስከው። ለምን ቅድም ሰምታችሁታል። እዚህ ተኛለሁ አለ። እዚህ ሶፋው ላይ ተኛለሁ እንደ ቴዲ ማለት ነው። አልጋ ላይ ለምን አትልም? አንተማ እየኮረችክ ነው። ወይኔ ድራማ። ወደድሽም ጠላሽ ምን የዚህ ነው የምኖረው። እናንተ ቀልድ ነው። ሰብስክራይብ አታንሱበት። 99 አትነሳም እንዴ? ቆማ ቀረች። ባይዛዊ 99 ችግር አለበት። የሀይሚትዬ ቀንም 99 ቶሎ አልተቀየረችም። እና ሼርም አድርጉለት። ሼር አድርጌያለሁ እኔ በበኩሌ ማለት ነው። እና ሼር አድርጉለት ወዶቼ። ያው እየተጨቃጨቁ ነው። አንቺ እኔ እኮ ግራ ገባ። ምን ይሁን ነው የምትይው? ወደሽ ነው የምትወጪው? በቃ ሀይሚዬ
ማንንም ማግኘት አትፈልግም ቴዲ፣ ማንንም ብሩክንም። እንዴት ሀይሚትዬ ማይ ስዊት፣ እንዴት የኔ ቆንጆ፣ እንዴት ያሰላም። ምሽኪላ ክቢር ያለሽ ከኔ ጋር ታያለሽ። እሱ እንደው ሴትም ቤትም ይሄዳል ከኔ ጋር ለምን ትላላችሁ? ህግ እኮ አለ፣ ህግ አለ እንዴ! ህግ የሌለበት ሀገር ነው እንዴ? ለዚህ እኮ ህግ አለ እንዴ! ከምር እንደ ድራማውን ቢሆን ትንሽ አይዲያው እንዲቀየር የሆነ ነገር ሬንጀር የለበሰ ምናምን እንትን እየከፈላችሁ ጀድዱት በደንቡ ሪሊውን ነው። እና ሀይሚትዬ ምግብ አልበላችም፣ ላትበላ ትችላለች። እንኳን ሀይሚዬ ይሄ ድራማ ምግብ መቼ ያስበላል? እና አብሽሩ ሀይሚትዬ እንወዳችኋለን። ብሩክና ሀይሚዬ ግን አቤት ማይሰለቻችሁ ታድላችሁ። ትኖራላችሁ። ቁልፉን ብቻ ስጠኝ በእግዚአብሔር። ቁልፍ ይኖራለሁ። አርፈሽ ቁጭ አትይም። ምንድን ነው የሚያነጫነጭሽ? ደርሷል ወርሽ ደረሰ። አቅርበው ደርሷል ወርሽ። የምን ወር ነው እንዴ? ብሩኬ እንኳን ነገር ምንድን ነው የሚኖር ነው ወር የሚባለው? ወሩማ ባለፈው ነው እኮ በድራማው እንደጀመረች አካባቢ ነው። አሁን ለማፊ የቀረው ቀርቶብኝ የመቀለትሽ ድራማው እንደቀጠለ ነው። የመዳም ቅመሞች የምወዳችሁ የማከብራችሁ፣ ችግር የለውም እናንተ አትጨነቁ፣ ታስቡ። ድራማ ነው፣ ኦፍኮርስ ድራማ ነው። ድራማው ያሳዝናል በጣም እና አብሽሩ።